ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የኤርትራ ጦር ድንበር ተሻግሮ በቡሬ ድንበር ትንኮሳ እየፈጸመ መሆኑን የሚገልጹ መረጃዎች እየወጡ ነው። ጦሩ ወደ አፋር ክልል በመግባት ትንኮሳ እያደረገ ነውም ተብሏል። የኤርትራ ጦር ወደ አፋር ክልል ድንበር አካባቢዎች ሰርጎ በመግባት ወታደራዊ ትንኮሳ እየፈጸመ እንደሆነ ነው የተገለጸው። ህወሓት ከዚህ ቀደም ትዕግስት ያልቋል በማለት መግለጫ ማውጣቱ አይዘነጋም። በተያያዘ መረጃ ደግሞ በኢትዮጵያና ኤርትራ ድንበር አካባቢዎች ተገድቦ የነበረው የኤርትራ መገበያያ ገንዘብ ናቅፋ ከኮንትሮባንድ ንግድ ጋር ተያይዞ ወደ ሌሎች ከተሞችን በስፋት እየተሰራጨ እንደሆነ ተሰምቷል። የኤርትራ ናቅፋ ከድንበር አካባቢዎች ወደ ትግራይ ክልል ዘልቆ እንደገባም መረጃዎች ወጥተዋል። መረጃውን በዜናችን በዝርዝር እናስደምጣቸዋለን። በደቡብ ኦሞ ዞን በበና ጸማይ ወረዳ ጎልዲያ በተባለ ቀበሌ በቁም እንስሳት ላይ ድንገተኛ በሽታ እንደተከሰተና በርካታ የቤት እንስሳት እንደሞቱ መገለጹ፣ የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ምርጫ ለማካሄድ የጸጥታ ግምገማ እንዲቀርብለት መጠየቁን፣ ፕሬዚዳንት ዶናልድ ትራምፕ አሜሪካ በሰሜን ምዕራብ ናይጄሪያ በሚገኘው የእስላማዊ መንግስት ወይም አይሲስ የሽብር ቡድን ላይ ኃይለኛና አጥፊ ጥቃት እንደሰነዘረች መገለጹ፣ የኢትዮጵያ መገናኛ ብዙሃን ባለስልጣን የሃይማኖት መገናኛ ብዙሃን የተሰጣቸውን የፍቃድ ገደብ አክብረው በጥንቃቄና በኃላፊነት ስሜት እንዲሰሩ ባወጣው መግለጫ ማሳሰቡን፣ እንዲሁም የትግራይ ክልል ጊዜያዊ አስተዳደርና የኢትዮጵያ ንግድ ባንክ ለአነስተኛ አርሶ አደሮች የሚቀርብ የብድር ስምምነት መፈራረማቸውና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። በከተማችን ተመራጭ በሆነችው በመልሶ ማልማትና በኢንተርናሽናል ሆቴል እንዲሁም በዲፕሎማቶች መቀመጫ ተቀዳሚ በሆነችው በውቢቷ ካሳንቺስ ላይ ለቤት ገዢዎች ጊዜው አሁን ነው። መጪው የገና በዓልን ምክንያት በማድረግ በኮንስትራክሽን ዘርፍ ስመጥር ከሆነው ኮምፓስ ፕሮፐርቲስ ለ10 ዕድለኞች ብቻ በ3.4 ሚሊዮን ብር ጠቅላላ ክፍያ ማለትም በካሬ 66700 ብር በቅንጡ አፓርታማ ከስቱዲዮ እስከ ባለ 4 መኝታ በቅድመ ክፍያ ለሚገዙ ቀሪውን ያለምንም የዋጋ ጭማሪ በ30 ወራት የሚከፍሉበትን በተጨማሪም ዘመናዊ የንግድ ሱቆችን ለሽያጭ አቅርበናል። ወደ መጀመሪያው መረጃችን ስናልፍ የኤርትራ ናቅፋ ከድንበር አካባቢዎች ወደ ትግራይ ገበያ ዘልቆ እየተሰራጨ እንደሆነ ተሰምተዋል። በኢትዮጵያና ኤርትራ ድንበር አካባቢዎች ተገድቦ የነበረው የኤርትራ መገበያያ ገንዘብ ናቅፋ ከኮንትሮባንድ ንግድ ጋር ተያይዞ ወደ ሌሎች ከተሞችን በስፋት እየተሰራጨ መሆኑን ዋዜማ ከነዋሪዎችና በንግድ ስራ ላይ ከተሰማሩ ግለሰቦች አገኘሁት ባሉ መረጃ መሰረት ዘግቧል። የኤርትራ ናቅፋ ከቅርብ ጊዜ ወዲህ እስከ አዲግራትና አድዋ ከተሞች ድረስ እየተሰራጨ መሆኑን የአካባቢው ነዋሪዎች ተናግረዋል። ናቅፋ በትግራይ ከተሞች እንዲሰራጭ ያደረገው በድንበር ከተሞችና በውስን ተዋንያን ተገድቦ የነበረው የኮንትሮባንድ ንግድ መስፋፋቱን ተከትሎ ነው። በኤርትራና በትግራይ መካከል ያሉ ድንበር ተከፍቶ የኮንትሮባንድ ንግድ እያደገ ሲመጣ በውስን ነጋዴዎች እጅ የነበረው ናቅፋ አሁን ወደ ትናንሽ ነጋዴዎች እጅ መድረሱን በንግድ ስራ ላይ የተሰማሩ ነዋሪዎች ተናግረዋል። የናቅፋ መስፋፋት በተወሰነ መልኩ በትግራይ ከሚታየው የብር አቅርቦት እጥረት ጋር የተያያዘ እንደሆነ በባንክ ስራ ላይ የተሰማሩ ባለሙያዎችም ተናግረዋል። በትግራይ ባለው የጸጥታ ስጋት ምክንያት በርካታ ሰዎች ጥሬ ገንዘብ ከባንክ አውጥተው በቤታቸው መያዝ መጀመራቸውን የብር አቅርቦት እጥረት ማስከተሉን የባንክ ባለሙያዎች ያስረዳሉ። በድንበር አካባቢ ያለው ንግድ ከጊዜ ወደ ጊዜ እያደገ መምጣቱንና ከሁለቱም ወገን አዳዲስ ነጋዴዎች፣ ደላሎችና የኮንትሮባንድ አንቀሳቃሾች በስፋት እየተሳተፉበት መሆኑንም ነዋሪዎቹ ተናግረዋል። በዚሁ የድንበር ንግድ ስራ ላይ የተሰማራ አንድ የትግራይ ባለሀብት እንደተናገረው እንደ ሳሙና፣ ዘይትና ኤሌክትሮኒክስ የመሳሰሉ ፍጆታዎችን ከአዲስ አበባ ከሚገዛበት ዋጋ ባነሰ በድንበር በኩል ስለሚመጣ ፍጆታውን ወደ አቅራቢያ ከተሞች ወስዶ በተሻለ ትርፍ ለመሸጥ መቻሉን ያብራራሉ። ከትግራይ ወደ ኤርትራ ድንበር የሚሻገሩት በአመዛኙ እንደ ነዳጅ፣ የእህል ምርቶች፣ የቁም እንስሳትና ሌሎች ሸቀጣ ሸቀጦች ናቸው። እነዚህ ምርቶች በድንበር አካባቢዎች በከፍተኛ ዋጋ ስለሚሸጡ ወጣቶች በአነስተኛ መጠን ጭምር በድንበር ከተሞች ለኤርትራ ገበያ ያቀርባሉ። መደበኛ ባይሆኑም አነስተኛ መጠን ያለው የወርቅ ምርት ድንበር ላይ ለኤርትራ ነጋዴዎች እንደሚቀርብ ለጉዳዩ ቅርበት ያላቸው ምንጮች ጠቁመዋል። የኤርትራ ነጋዴዎች ወርቅ ሲቀርብላቸው አልፎ አልፎ ከናቅፋ በተጨማሪ በዶላር ጭምር የሚከፍሉም እንዳሉ ተሰምተዋል። መቀሌን ጨምሮ በትግራይ ከተሞች ነዳጅ በየመስመሩ መሸጥ የተለመደ መሆኑንም ዋዜማ አገኘሁት ባለው መረጃ መሰረት ጨምሮ ዘግቧል። በየአካባቢው የሚለያይ ቢሆንም በአሁኑ ሰዓት የ1 ሊትር ነዳጅ ዋጋ በመቀሌ ከተሞች እስከ 220 ብር ድረስ ሲሆን በኤርትራ ድንበር አካባቢዎች ከ300 ብር በላይ መሻገሩም ተሰምተዋል። ከትግራይ ወደ ድንበር የኤርትራ ከተሞች ለጥቃቅን ንግዶች የሚያቀኑ ወጣቶች
ምርቶች ለኤርትራ ገበያ የሚያቀርቡትን ምርት የሚሸጡት በናቅፋ ሲሆን ወደ ትግራይ ተመልሰው በጥቁር ገበያ እንደሚመነዝሩም ተሰምቷል። በጥሬ ገንዘብ ላይ በተመሰረተው የድንበር አካባቢ ንግድ ወደ ትግራይ የሚገባው የኤርትራ ናቅፋ በትይዩ ገበያ ወደ ብር ይቀየራል። የናቅፋና ብር ልውውጡን የሚያሳልጡ ደላሎች እስከ ትግራይ መዲና መቀሌ ከተማ ድረስ መኖራቸውም ተመላክተዋል። እንደ አዲግራት ባሉ የድንበር አቅራቢያ ከተሞች አንድ የኤርትራ ናቅፋ በኢትዮጵያ ከ12 እስከ 15 ብር ድረስ እየተለወጠ መሆኑም ተሰምቷል። ምንም እንኳን በኢትዮጵያ ባንኮች የውጭ ምንዛሬ ግብይት ውስጥ የኤርትራ ናቅፋ ይፋ ዋጋ የሚወጣለት ባይሆንም መደበኛ ዋጋው አንድ ናቅፋ 7 ብር መሆኑን መረጃዎች ያመለክታሉ። የድንበር ንግድ በስፋት የሚካሄድባቸው ከተሞች እንደ ባድመ፣ ራማ፣ ጾረናና ዛላንበሳ ያሉ መሆናቸውን ምንጮች ጠቁመዋል በማለት ዋዜማ ጨምሮ ዘግቧል። በድንበር ላይ የተሰማሩ የኤርትራና የትግራይ የጸጥታ አካላት ነጋዴዎችን የማለፊያ ገንዘብ ቢጠይቁም እንቅስቃሴ ግን አይከለከሉም ተብሏል። የኤርትራ ወታደሮች አልፎ አልፎ ከትግራይ ነጋዴዎች ላይ በግዳጅ ገንዘብ እንደሚቀሙና ድብደባ ጭምር እንደሚፈጽሙም ተሰምተዋል። በተያያዘ መረጃ ደግሞ የኤርትራ ጦር ድንበር ተሻግሮ በቡሬ ድንበር ትንኮሳ እየፈጸመ መሆኑን የሚገልጹ መረጃዎች እየተሰሙ ነው። ጦሩ ወደ አፋር ክልል በመግባት ትንኮሳ እያደረገ ነው ተብሏል። የኤርትራ ጦር ወደ አፋር ክልል ድንበር አካባቢዎች ሰርጎ በመግባት ወታደራዊ ትንኮሳ እየፈጸመ መሆኑን አዲስ ሪፖርተር ድረገጽ አስነብቧል። ዜናው ህወሓት ትዕግስት ያልቋል በማለት መግለጫ ከማሰራጨቱ ጋር የተናበበን እንደሆነም ተሰምቷል። የኤርትራ ጦር ወደ ኢትዮጵያ ግዛት ዘልቆ ትንኮሳ እየፈጸመባቸው ካሉ አካባቢዎች መካከልም ቡሬ፣ ደናክል፣ ጋረቦና አዋላ ይጠቀሳሉ። ዘገባው እንዳለው በተለይም በቡሬ አፋር ድንበር አቅጣጫ የኤርትራ ጦር ከፍተኛ ወታደራዊ ንቅናቄ እያደረገ ነው ተብሏል። የኤርትራ ወታደሮች በአካባቢው ሰላማዊ የአፋር ዜጎችን በማዋከብና የክልሉን ድንበር ለመዳፈር ሙከራ ማድረጉን ተከትሎ ክልሉ ድርጊቱ በአስቸኳይ ካልቆመ ራሱን ለመከላከል አስፈላጊውን እርምጃ እንደሚወስድ እንዲሁም የፌዴራል መንግስት ጉዳዩን በቅርበት እንዲከታተል በአሰራሩ አግባብ ጥሪ ማቅረቡም ተሰምተዋል። ወደ ቀጣዩ መረጃዎችን ስናልፍ የኢትዮጵያ መገናኛ ብዙሃን ባለስልጣን የሃይማኖት መገናኛ ብዙሃን የተሰጣቸውን የፈቃድ ገደብ አክብረው በጥንቃቄና በኃላፊነት ስሜት እንዲሰሩ ባወጣው መግለጫ አሳስበዋል። ባለስልጣኑ በመግለጫው እንደገለጸው የጂፒኤስ የቴሌቪዥን ጣቢያ በሀገራችን ሰላሌ አካባቢን በተመለከተ ተገቢ ያልሆነና ከአሰራር ደንብ ውጪ የሆነ መረጃ ማሰራጨቱ ተረጋግጧል። በዚህም ምክንያት ለጣቢያው ጥብቅ ማስጠንቀቂያ መስጠቱን አስታውቋል። ማስጠንቀቂያው የተሰጠው ጂሰስ ፕሮፌቲክ ስፕሪት ቸርች በቀን ታህሳስ 13 ቀን 2018 ዓ.ም በማህበራዊ ገጾች ያሰራጨው ፕሮግራም የመገናኛ ብዙሃን አዋጅን የጣሰ ሆኖ በመገኘቱ እንደሆነም ተገልጿል። በአዋጁ መሰረት ማንኛውም የሃይማኖት መገናኛ ብዙሃን አስተምህሮቶቻቸውን ለምዕመናን እንዲያደርሱ ፈቃድ ቢሰጣቸውም የተቀመጡ ሕጎችን ጥሰው በሚገኙት ላይ ባለስልጣኑ አስፈላጊውን ሕጋዊ እርምጃ ለመውሰድ እንደሚገደድ አሳስቧል። በመሆኑም ሁሉም የሚዲያ ተቋማት ያለባቸውን ማህበራዊ ኃላፊነት ተረድተው እንዲንቀሳቀሱም ጥሪ ቀርቦላቸዋል። ወደ ቀጣዩ መረጃዎችን ስናልፍ አሜሪካ በናይጄሪያ በሚገኘው የአይሲስ የሽብር ቡድን ላይ ኃይለኛ ጥቃት መሰንዘሯን ትራምፕ ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ በሰሜን ምዕራብ ናይጄሪያ በሚገኘው የኢስላማዊ መንግስት ወይም አይሲስ የሽብር ቡድን ላይ ኃይለኛና አጥፊ ጥቃት መሰንዘሯን ገልጸዋል። የልዕለ ኃያሏ አገር መሪ አይሲስን አጸያፊ የሽብር ቡድን ሲሉ የገለጹት ሲሆን ቡድኑን በዋናነት ንጹሐን ክርስቲያኖችን ኢላማ በማድረግና በአሰቃቂ ሁኔታ በመግደል ወንጅለውታል። ትራምፕ የአሜሪካ ጦር ኢላማቸውን ያልሳቱና ያልተዋጣ ላቸውን በርካታ ጥቃቶች መፈጸሙን የተናገሩ ሲሆን የአሜሪካ በአፍሪካ እዝ ወይም አፍሪኮም በበኩሉ የሐሙሱ ጥቃት በሶኮቶ ግዛት ውስጥ ከናይጄሪያ ጋር በመቀናጀት መከናወኑን ገልጿል። የናይጄሪያ የውጭ ጉዳይ ሚኒስትር የሱፍ ማይታማቱ ጋር በበኩላቸው ጥቃቱ አሸባሪዎችን ኢላማ ያደረገ የተቀናጀ ዘመቻ እንጂ ከየትኛውም የተለየ ሃይማኖት ጋር ግንኙነት ያለው አለመሆኑን ተናግረዋል። ሚኒስትሩ ወደፊት ተጨማሪ ጥቃቶች ሊሰነዘሩ እንደሚችሉ ጠቁመው ይህም በሁለቱ ሀገራት አመራሮች በሚተላለፉ ውሳኔዎች ላይ የሚመሰረት መሆኑን ገልጸዋል። ዶናልድ ትራምፕ በትናንትናው ዕለት ሐሙስ ምሽት በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ በእኔ መሪነት ሀገሬ አክራሪ ኢስላማዊ ሽብርተኝነት እንዲስፋፋ አትፈቅድም ብለዋል። ዶናልድ ትራምፕ ከዚህ ቀደም በህዳር ወር ውስጥ የአሜሪካ ጦር በናይጄሪያ የሚንቀሳቀሱ እስላማዊ ታጣቂ ቡድኖችን ለመመከት ለሚወሰድ እርምጃ እንዲዘጋጅም ትዕዛዝ አስተላልፈው እንደነበር አይዘነጋም። ወደ ቀጣዩ መረጃችን ስናልፍ የትግራይ ክልል ጊዜያዊ አስተዳደርና የኢትዮጵያ ንግድ ባንክ በክልሉ ለሚገኙ ባለ አነስተኛ ይዞታ አርሶ አደሮች የግብርና ብድር አቅርቦት ለማስጀመር የሚያስችል የመግባቢያ ሰነድ ተፈራርመዋል። ስምምነቱ በጦርነት ክፉኛ የተጎዳውን የክልሉን ግብርና ለማነቃቃትና አርሶ አደሩን የፋይናንስ ተጠቃሚ ለማድረግ ያለመ መሆኑንም ባንኩ አስታውቋል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ በፊርማ ስነ ስርዓቱ ላይ እንደገለጹት ባንኩ ለአርሶ አደሩ ያዘጋጀው የብድር አቅርቦት ምርትና ምርታማነትን ለማሳደግ ከፍተኛ አስተዋጽኦ
ይኖረዋል ሲሉ ገልጸዋል። ፕሬዚዳንቱ አክለውም ከገበሬው የሚጠበቀው ምርታማነትን ፍሬ እንዲያፈራ የፋይናንስ አቅርቦቱ በአጭር ጊዜ ውስጥ ተግባራዊ መሆን አለበት በማለትም አጽንኦት ሰጥተዋል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ምርጫ ለማካሄድ የሚያስችል ምቹ ሁኔታ መኖሩን ለመወሰን ከክልሉ ጊዜያዊ አስተዳደር ይፋዊ የጸጥታ ሁኔታ ግምገማ እየጠበቀ መሆኑን አስታውቋል። ምርጫ ቦርድ እንደገለጸው የጊዜያዊ አስተዳደሩ የምርጫ ወረዳዎችን በጸጥታ ሁኔታቸው ላይ በመመስረት በአረንጓዴ፣ ቢጫና ቀይ ቀጠናዎች በሚል በመለየት ሪፖርት እንዲያቀርብ በይፋ ጠይቋል። ቦርዱ ይህ መረጃ ሳይደርሰው በትግራይ ክልል ምርጫ ስለማካሄድ ምንም አይነት ውሳኔ ላይ መድረስ እንደማይችልም አሳውቋል። የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደ ጥያቄው እንደቀረበላቸውም አሳውቀዋል። በክልሉ ምርጫ ማካሄድ ይቻላል ወይስ አይቻልም በሚለው ጉዳይ ላይ ከባለድርሻ አካላት ጋር ተወያይተን ምላሽ እንሰጣለን ያሉት ጀነራል ታደሰ ምላሹም በዚህ ሳምንት ውስጥ እንደሚሰጥ ጠቁመዋል። ወደ ቀጣዩ መረጃችን ስናልፍ በደቡብ ኦሞ ዞን በበና ጸማይ ወረዳ ጎልዲያ በተባለ ቀበሌ በቁም እንስሳት ላይ ድንገተኛ በሽታ መከሰቱ ተሰምቷል። በበሽታው በርካታ የቤት እንስሳት መሞታቸውም ተዘግቧል። በአካባቢው ለተከሰተው ለዚህ በሽታ አፋጣኝ መፍትሄ ካልተሰጠው ወደ ተለያዩ አካባቢዎች የመዛመት እድሉ ሰፊ እንደሆነም ተሰምቷል። ወደ ቀጣዩ መረጃችን ስናልፍ ለአንድ ጊዜ አገልግሎት የሚሰጡ የፕላስቲክ ምርቶችን ከአንድ ወር በኋላ መጠቀም የሚከለክለው አዋጅ የትግበራ ጊዜ እንዲራዘምላቸው ሱፐር ማርኬቶችና አምራቾች ጠይቀዋል። የአካባቢ ጥበቃ ባለስልጣን በበኩሉ አዋጁ ተግባራዊ ከመደረጉ አስቀድሞ የተሰጠው የ6 ወራት የሽግግር ጊዜ እንደማይራዘም አስታውቋል። በግንቦት 2017 ዓ.ም በህዝብ ተወካዮች ምክር ቤት በሙሉ ድምጽ የጸደቀው ይህ አዋጅ የደረቅ ቆሻሻ አያያዝና አወጋገድን የሚመለከት ሲሆን ለ13 ዓመታት በስራ ላይ የቆየ ነባር ህግ የተካ እንደሆነም ተገልጿል። አዲሱ አዋጅ ለአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ ማምረት፣ ለገበያ ማቅረብ፣ ወደ አገር ውስጥ ማስገባት፣ መሸጥ፣ ማከማቸት ወይም መጠቀምንም ከልክሏል። ክልክላውን ተላልፎ በተገኙ አምራቾችና ተገልጋዮች ላይ የህግ ተጠያቂነት የሚያስከትለው የዚህ አዋጅ አፈጻጸም በረቂቅ ደረጃ ለፓርላማ ከቀረበ ጊዜ አንስቶ ሲያነጋግር ቆይቷል። ስስ ፌስታሎችን በብዛት የሚጠቀሙ የንግድ መደብሮች ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ከረጢቶችን የሚተኩ አማራጭ ምርቶች በገበያ ላይ እንደ ልብ አለመኖራቸው አዋጁን በተቀመጠለት ጊዜ ተግባራዊ ለማድረግ እንቅፋት እንደሚሆንም ያስረዳሉ። በሚድሮክ ኢንቨስትመንት ግሩፕ ስር ያለው የኩዊንስ ሱፐርማርኬት ዋና ስራ አስኪያጅ ሰሚራ ሸረፋ አዋጁ መውጣቱን ተከትሎ ስስ ፌስታሎችን ላለመጠቀም የሚችሉትን ቢያደርጉም እስካሁን ምትክ ምርት ማግኘት አለመቻላቸውን ተናግረዋል። ስራ አስኪያጇ ያለ ስስ ፌስታል አገልግሎት መስጠት ፈታኝ ነው በማለትም ገልጸዋል ሲል ኢትዮጵያ ኢንሳይደር ዘግቧል። ወደ ቀጣዩ መረጃችን ስናልፍ የአልሸባብ የሽብር ቡድን ለሶማሊያና ለቀጠናው ሀገራት ትልቁ አሁናዊ የደህንነት ስጋት ሆኖ መቀጠሉን የተባበሩት መንግስታት የባለሙያዎች ቡድን አስታውቋል። የአልሸባብ የሽብር ቡድን ለሶማሊያና ለቀጠናው ሀገራት ትልቁ አሁናዊ የደህንነት ስጋት ሆኖ መቀጠሉን የተባበሩት መንግስታት ድርጅት ባለሙያዎች ቡድን ከትናንት ወዲያ ረቡዕ ዕለት ባወጣው ሪፖርት ላይ አስታውቋል። በዚህም አልሸባብ በቀጠናው ደህንነት ላይ በተለይም ደግሞ በኬንያ ደህንነት ላይ ትልቅ አሁናዊ ስጋትን የደቀነ መሆኑን ሪፖርቱ አመልክቷል። ምክንያቱ ደግሞ ቡድኑ ራሱ ያመረታቸውን ጣጣይና ተተኳሾች ጭምር በመጠቀም በኬንያ ላይ ተደጋጋሚ ጥቃቶችን እየፈጸመ የሚገኝ በመሆኑ ነው። በዚህ ዓመት ብቻ አልሸባብ የሶማሊያ አዋሳኝ በሆኑት ማንዴራና ላሙ የተባሉ የኬንያ ግዛቶች ላይ በአማካኝ በወር 6 ጥቃቶችን ፈጽመዋል። በመሆኑም አልሸባብ በኬንያ የደህንነት ኃይሎች ላይ ያነጣጠሩ ጥቃቶችን በመፈጸም መሰረተ ልማቶችን በማውደም ከብቶችን በመስረቅ ሴቶችን አፍኖ በመውሰድና በመድፈር ለኬንያ ትልቅ የደህንነት ስጋት ሆኗል ሲል የተባበሩት መንግስታት የባለሙያዎች ቡድን በሪፖርቱ አሳውቋል። የአልሸባብ የሽብር ቡድን በቀጠናው ላይ የሚፈጥረው የደህንነት ስጋት የሚመነጨው በዋና ከተማዋ ሞቃዲሾ በአገሪቱ ፕሬዚዳንት ላይ ግድያ እስከ መሞከር የዘለቀ ጥቃት የመፈጸም አቅሙ ብቻ ሳይሆን የቡድኑ ከፍተኛ የሆነ ፕሮፓጋንዳ የመስራት አቅም፣ የተራቀቀ የዝርፊያና ገንዘብ የማግኛ ስልቱ እንዲሁም አደገኛ የአስገድዶ ምልመላ ስልቱ ጭምር መሆኑንም የመንግስታቱ ድርጅት የባለሙያዎች ቡድን አመልክቷል። የተባበሩት መንግስታት ድርጅት የባለሙያዎች ቡድን ሪፖርት ይህንን ይበል እንጂ የሶማሊያ መንግስት በአልሸባብ ላይ የሚያካሂደውን ጥቃት አጠናክሮ መቀጠሉንና ድልም እየተቀዳጀ መሆኑን ፕሬዚዳንት ሐሰን ሼክ መሐመድ በተደጋጋሚ ሲገልጹ መሰማታቸው አይዘነጋም። ባለፈው ጥቅምት ወር ላይ የሶማሊያ ብሔራዊ ጦርና አጋሮቹ በማዕከላዊ ጁባ ቡአሊ ከተማ ባካሄዱ ዘመቻ የአልሸባብን ተባባሪ መስራችና የቡድኑ የደህንነት መሪ የነበረውን መሐመድ አብዲ ሐሙድ ወይም በቅጽል ስሙ ጃክፋር ጉሬ የሚባለውን የአልሸባብ ዋነኛ ሰው እንደተገደሉ መግለጻቸውም ይታወሳል።